ነገ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። በተለይ ከአርሰናል ጋር በተያያዘ ባለፈውም በሳውዛምፕተን ተሸንፎ ከኤፍኤ ዋንጫ ውጪ ሆኗልና 2 ሳምንታት ከሁለት ዋንጫዎች ውጪ ሆኗል። የአርሰናል ደጋፊዎች ጥሩ ስሜት ላይ አይደሉም የሚገኙት። ጠብቀው ነበር ደግሞ በጣም ለ4 ዋንጫ የሚልም ስሜት ነበረ። በእርግጥ ከጥር በፊት የለም ጌም ባላጌም ይሄንን ሲናገር ተመልክቻለሁና አስቀድሞ የነበረ አይደለም። ግን አርሰናል ሁሉም ዋንጫዎች ላይ እያሸነፈ ሲቀጥል ታሪካዊ ዓመት ሊሆን ይችላል የሚል ስሜት ፈጥሮ ስለነበረ በተከታታይ ሳምንታት ከሁለት ውድድሮች መውጣት ስሜቱ ከፍተኛ ነውና በዛ ላይ ደግሞ ተጫዋቾች በጉዳት ከብሔራዊ ቡድን ጨዋታዎች ውጪ ሆነዋል። በርከት ያሉ ተጫዋቾች ቀጣይ ጨዋታዎችስ ከእንደዚህ አይነት ጉዳት ጋር ነው ወይ አርሰናል የሚቀጥለው የሚል ስጋት ነበረና ዛሬ የተወሰኑ ተጫዋቾች ተመልሰዋል። በጣም አሪፍ ዜና ነው። በተለይም ደግሞ ዴክላን ራይስ መመለሱ የዚህ ተጫዋች የአርሰናል የዚህ የውድድር ዓመት ለእኔ ከጋብሪኤል ማጋላሽ ጋር ምርጡ ተጫዋች ነው። አብዛኞቹ እንደውም ከጋብሪኤል ማጋላሽ ይልቅ ለዴክላን ራይስ ነው የዓመቱን ምርጥ ተጫዋችነት የሚሰጡት። የፕሪሚየር ሊጉንም ምርጥ ለመባል ከሌሎች ተጫዋቾች ጋር እድል ያለው ተጫዋች ነው እና የዚህ ተጫዋች መመለስ በጣም አስፈላጊ ነው። የኤፍኤ ዋንጫ ሩብ ፍጻሜ ላይም በሳውዛምፕተን ሲሸነፍ የዴክላን ራይስን አለመኖር ዋጋውን በደንብ የተመለከተን ይመስለኛል እና ዛሬ ልምምድ አድርጓል። በጣም አሪፍ ዜና። ጋብሪኤል ማጋላሽ በሳውዛምፕተን አርሰናል 2-1 ተሸንፎ በወጣበት ጨዋታ መጠነኛ ጉዳት ነበረበትና ለቻምፒየንስ ሊጉ ጨዋታ ላይ ደርስ ይችላል የሚል ፍራቻ ነበር የአርሰናል ደጋፊዎች። ተመልሷል። ዛሬ ልምምድ አድርጓል። ኋላ መስመር ላይ ደግሞ ሌላ ጥንካሬ ማለት ነው። ትሮሳርም ተመልሷል። ሌላ በጣም ወሳኝ ተጫዋች እና ብዙም አይወራለት የሚመስለኝ ተጫዋች ነው። የዚህም ተጫዋች መመለስ በጣም አሪፍ ነው። በተለይም ደግሞ በማርቲኔሊ ለተቃጠሉ የአርሰናል ደጋፊዎች የትሮሳ መመለስ በጣም አሪፍ ይመስለኛል። መጥፎ ዜና ቡካዮ ሳካ ዛሬ ልምምድ አላደረገም። በእርግጥ በሱ ቦታ ላይ ማዱዌኬ ያለ ግን የሱን ያክል እንዳልሆነ በጣም ግልጽ ነውና አለመኖሩ ለአርሰናል ደጋፊዎች ጥሩ ዜና አይደለም። በነገው ጨዋታ ላይ ግን አይኖርም ማለት አይደለም። የነገ እንመለከታለን። የባየር ሚኒክ እና የሪያል ማድሪድም ጨዋታ ትልቅ ትኩረት አግኝቷል። ምናልባት በዚህ በሩብ ፍጻሜ ከሚደረጉ ጨዋታዎች ትልቁ ጨዋታ የባየር ሚኒክ እና የሪያል ማድሪድ ይመስለኛል። ሪያል ማድሪድ የዚህ ውድድር ንጉስ ስለሆነ ባየር ሚኒክ ደግሞ ወቅታዊ አቋሙ እጅግ በጣም የሚያስደንቅ ነውና ሁለቱም የሚያደርጉት ጨዋታ ትልቅ ግምት የሚሰጠው ነው። ለባየር ሚኒክ ሃሪኬን ከጉዳት ተመልሶ ልምምድ ሰርቷል። ከማድሪድ ጋርም ለመጫወት ወደ ስፔን ከሚያቀናው ስብስብ ጋር ይገኛልና እንደሚያመራ ይጠበቃል። ለባየር ሚኒክ በጣም አሪፍ ዜና ነው። ነገ ቤርናቢው ላይ ከባድ ጨዋታ ነው የሚደረገው ማለት ነው። በትክክለኛ ጊዜ እንግሊዛዊውን አጥቂ ጀርመኖቹ አግኝተዋል። ለእንግሊዝም በወዳጅነት ሁለቱን ጨዋታዎች እንዳላደረገ ይታወሳል። ያለ ሃሪኬን እንግሊዝ በጣም ልትቸገር እንደምትችል የተመለከትንበት ጨዋታ ነው። ብዙዎችም ይህንን እያነሱ ይገኛሉ። በመጨረሻም ቪኒ ጁኒየርም የነገውን የባየር ሚኒክ እና የሪያል ማድሪድን ጨዋታ በተመለከተ ቃለመጠይቅ ላይ ነበረ ዛሬ። በማድሪድ ውሉን እንደሚያድስ ተናግሯል። አንደኛው አሪፍ ነገር ነው ለማድሪድ ምክንያቱም ቀድሞ በነበረው አሰልጣኝ በሻቪ አሎንሶ ስር ብዙ የመሰለፍ ዕድል ወይም በሚጠብቀው ልክ ስላላገኘ ከአሰልጣኙ ጋር ሲጋጭ ነበረና ከክለቡ ሊለቅ የሚችልበት ዕድል ነበረ። ቢቀጥል አሎንሶ ከክለቡ ጋር ሊለያይ የሚችልበት ዕድል ነበረ። አርቤሎዋ ደግሞ አሁን አሰልጣኝ ሆኖ ሲመጣ የመጀመሪያ ስራው ቪኒ ጁኒየርን የማባበል ስራ ነው። በእያንዳንዱ ጋዜጣዊ መግለጫ ላይ ይህንን ሲናገር ተመልክተናልና በማድሪድ እንደሚቆይ ጠቁሟል። በጣም አሪፍ ነው። ሌላኛው ላሚን ያማልን በተመለከተ አበረታቶታል። ከዘረኝነት ጋር በተያያዘ በተለይም ደግሞ በዋንዳ ሜትሮፖሊታኖ ባርሴሎና አትሌቲኮ ማድሪድን 2-1 ባሸነፈበት ወሳኝ ጨዋታ ላይ ደጋፊዎች ሲቃወሙት ነበረ። በተለይ የዘር ሐረጉ ከሞሮኮም የሚመዘዝ ስለሆነ ወደ ሞሮኮ ሂድ አይነት በስቴዲየም ውስጥ ጨዋታዎች ነበሩና እሱ ደግሞ የስፔን ብሔራዊ ቡድን ተጫዋች ነው፣ ኮከብም ነውና በዚህ ደረጃ መናገር አልነበረባቸውም በሚል ትችትም አለ። ለማንኛውም ግን ትግልን ቀጥል ብሎታል። ቪኒ ጁኒየርም እንደዚሁ ሰለባ ስለሆነ ማለት ነው።